እንደገና በጣም በረቀቀ በአዲሱ የቴክኖሎጂ አካሄድ ስለሚሄዱ በልጠው ኢትዮጵያውያን ሁሌ የምንለው ማን ነው ቆጥሮ የሰጠ 55.5 ሚሊዮን ቁጥር ከየት አመጣው? እና ትንሽዬ ግድብ ከገደባችሁ እኛ አይከፋንም። ግድቡ ትንሽ አመንጭ ሀገሮች ትናንሽ ግድብ እንጂ ትላልቅ ግድብ እንዲገድቡ የተባበሩት መንግስታት አንቀጽ አይፈቅድም ማለት። وانتوا دولة 9 أحواض أنهار مش عندكم. እናንተ ግን 9 የሚሆን ትላልቅ የሆኑ የወንዞች ባለቤት ናቸው። የሚያሳዝነው 9 ወንዝ ወጪ ነው። نهر واحد نصيب الفرد من المياه عندكم يكاد يقترب من 3 أضعاف نصيب الفرد من المياه في مصر. ይሄ ደግሞ የሚያቃጥለኝ ንግግር ነው። ሌላው ግብጾች ካላቸው የአንድ ሰው የውሃ መጠን እናንተ 3 ነው ለአንድ ሰው ያለው ነጥብ ይላል። በአመት የሚደርሰን ለምሳሌ እነሱ 500 ሜትር ኪዩብ ከሆነ ለአንድ ሰው የሚደርሰው በአመት እኛ የሚደርሰን 1500 ሜትር ኪዩብ ነው ለአንድ ሰው። ግን እውነት ነው ይሄ? እንደዚህ ቢሆን ኖሮ ነው እኛ ውሃ ሄደች ምናምን እያልን ጀሪካን ይዘን በየመስመሩ ብንገኘው? የውሃ እጦት እኛ ጋር ምን ያህል ያሰቃየ እንደሆነ ግልጽ ነው አይደል? የኢትዮጵያ የተፈጥሮ ራሱ ሂደት የተፈጥሮ ራሱ ግንባታ ሂደት በጣም አስቸጋሪ ነው ማለት የተራራማነቷ ምናምን እዚህ ከአዲስ አበባ ጫፍ ላይ እንጦጦ አካባቢ ወረድ ስትሉ ሰዎች በጀሪካን ነው ውሃ የሚቀዱት እስካሁን ድረስ ወንዝ እየሄዱ። ምክንያቱም ቦታው በጣም ቧንቧ ለመዘርጋት ከባድ የሆነ ነገር ከመሆኑ አንፃር እስካሁን ድረስ አልተሰራም። የተወሰነ ችግሮች አሉ። ስለዚህ ይሄን ገና መቅረፍ ይጠበቅብናል። እነሱ እንደሚሉት አንድ ግለሰብ 1300 1500 ሜትር ኪዩብ ውሃ በአመት እንዲደርሰው ማለት ነው። بتصدروا منتجات عضوية في زراعة على الأمطار وعلى البحيرات العذبة اللي عندكم والمساحات اللي انتوا زارعينها 10 أضعاف المساحة الزراعية اللي في مصر. ሌላው ሁሌ የሚያወሩት ልክ ያልሆነ የሚመስለኝ ሌላው ደግሞ እኛ ከምንዘራው መሬት 10 እጥፍ ነው የምትዘሩት ይላል። ግን ይሄ እኛ የምንዘራው በአመት አንዴ ብቻ ነው። የሚያሳዝነው እሱ እነሱ ግን ከዚህ ያነሰውን መሬት 3ቴ እያመረቱ እንደገና ደግሞ የአመራረት ሂደታቸው በጣም ለጥ ያለ መሬት ላይ ከመሆኑ አኳያና እንደገና በጣም በረቀቀ በአዲሱ የቴክኖሎጂ አካሄድ ስለሚሄዱ በልጠውናል። ይሄ በጣም የሚያሳዝነው ሌላው ሀቅ ነው። ስለዚህ የግድ እዚህ ላይ ልንሰራ ይገባል፣ በጣም ልንለፋ ይገባል። انتوا بتقولوا ان مصر بتستولي على ميه النيل، طيب هنوديها فين؟ ስለዚህ እናንተ ግብጽ በናይል ውሃ ላይ የበላይነት እያሳየች ነው፣ እየሰረቀች ነው፣ እየወሰደችብን ነው ትላላችሁ። የተወሰነ ነው ታዲያ اخذتوه الى البحر المتوسط وتشكى وبخرتوه ولا زال ايضا المخزون في بحيره ناصر مليء። መልሱ ደግሞ ምንድነው? 3 ነው። 1 ወደ ሜዲትራኒያን ሲ የደፋችሁት ነው። 2 ወደ ቱሽካ በረሃ የደፋችሁት ነው። 3 በበረሃችሁ በዚህ በጣም ኃይለኛ ሞቃታማ በሆነው የአስዋንም ግድብ አንዱ ነው። ሌላው ደግሞ የሰደል ዓሊ የሚባለው ትልቁ የናስር ግድብ እንደዛው እዛ ላይ የያዛችሁት ሐይቅ ውስጥ ደግሞ ተጠራቅሞ ቁጭ ብሏል። تودوه فين؟ هذا هو الجواب. تودوه في بحيرة ناصر وتودوه في بحر المتوسط وتودوه في تشكى وتبخروه. ሌላው ደግሞ 20 ምናምን ቢሊዮን ሜትር ኪዩብ ደግሞ ታተኑታላችሁ። መልሳችን ይሄ ነው። 4 መልሳለን። ታተኑታላችሁ፣ ወደ ባህር المتوسط ትለቁታላችሁ፣ ወደ ቱሽካ በረሃ ትለቁታላችሁ፣ ሌላው በሰደል ዓሊ ላይ አጠራቅማችሁ ትይዛላችሁ። ይሄ ነው መልሳችን። كنا زرعنا الصحراء، كنا عشنا حتى على 10%. طيب اما كنا انا عندي من منعك حتى لا تزرع بدل ان ترمي هذه المياه في بحيره او بحر المتوسط؟ የኛ ጥያቄ ማን ከለከለህ ከ3.5% በላይ ባለ መሬት ላይም እንደዛው እርሻ አስፋፍተህ ያንን ውሃ ወደ በረሃ ከመልቀቅ እና ወደ ሜዲትራኒያን ሲ ከመልቀቅ አዙረህ በተለያዩ መሬት ላይ እንዲሄድ በማድረግ መጠቀም ማን ከለከለህ ነው መልሱ። ال10 مليون فدان انتوا بتزرعوا فعليا في بيان منظمة الأغذية والزراعة 10 أضعاف هذا الرقم.
طيب يبقى مين اللي بيسرق الميه، احنا ولا انتوا؟ فهم مش عايزين يعترفوا باي حقوق لمصر والسودان. ስለዚህ ልና እኛ የሚደርሰንን ውሃ በዚህ መልኩ እንሄዳለን እንጠቀማለን። ታዲያ ውሃውን ማን ነው እየሰረቀ ያለው ይላል። يعني حتى يتهمنا أننا بسرقة من مياهنا، يعني مياه التي تنبع من أراضينا نحن نسرقها. هكذا المصري البلطجي العنتري البطيخي هنا ጭንቅላታቸው በጣም እንግዲህ ሀብሀብ ይመስላል በትክክል ማሰብ ሲያቅተው وبيتكلموا دايما على الحقبه الاستعماريه اللي هم ما استعمروش ابدا، يعني هم استعمروا 3 سنين اثناء الحرب العالميه الاولى من ايطاليا. ሌላው ሁሉ ጊዜ እነሱ ምንድነው ስሙ ቅኝ ግዛት ውል ምናምን ይሉናል። እነሱ መቼ ተገዙ? 3 አመት በትግል ያውም ጣሊያን የገባበት ጊዜ ብቻ ነው። ከዛ ውጭ ምንም የቅኝ ግዛት ቢባል ነገር አያቃቸውም። الحمدلله يعلم اننا لسنا مستعمرين الحمد غير كده مفيش، ودي ما كانش فيها مشاكل 1914 وغيره. انما لما نيجي نتكلم على انه الميه اللي بتخرج من اثيوبيا ما بتروحش لحد وما ينفعش تروح لحد الا للسودان ومصر بس. ليه؟ علشان دول منابع النيل الناحيه الثانيه بتبقى عكس الانحدار، فالميه بعد ما تروح الخرطوم مش هتطلع عشان تروح اوغندا وكينيا وتنزانيا. ስለዚህ የተፈጥሮ ነገር ሆኖ ከኢትዮጵያ ውሃው ከወጣ ከዩጋንዳ ከወጣ ተመልሶ ወደ ሌላ ሀገር አይሄድም። ስለዚህ ያለው እድል ወደ ሱዳንና ወደ ግብጽ ነው የሚሄደው። ትክክል። الميه اللي جايه من كينيا واوغندا وتنزانيا هتطلع عشان تروح اثيوبيا عكس الانحدار برضه. يبقى اذا ربنا قدر لهذا الوطن ان الميه اللي هتيجي من هنا مع الانحدار الطبيعي لمصر والسودان واللي بكل ما يكلم. ስለዚህ ከዩጋንዳ ከኬንያ አካባቢ በዛ በኩል የሚመጣው ነጭ አባይ ወደ ኢትዮጵያ ዞሮ ሊገባ አይችልም፣ ምክንያቱም ተራራማ ነው። ስለዚህ የግድ ወደ ሱዳን ነውና ወደ ግብጽ ነው የሚሄደው። ልክ ነው። يقول لك الحصه بتاعتكم دي مين اللي حققها؟ مين 55.5 دي جت منين؟ يا سيدي مفيش، اعتبروا مفيش حصص، احنا اخر النهر، احنا دولة. ስለዚህ እኛ እንደ ኢትዮጵያውያን ሁሌ የምንለው ማን ነው ቆጥሮ የሰጠ 55.5 ሚሊዮን ቁጥር ከየት አመጣው? በቃ ይሄን ቁጥር መጥራት ራሱ አይገባህም፣ ምክንያቱም አያገባህም። ይሄ ውሃ ከኛ ይመጣል ይወርዳል፣ የሰጠንን ተቀበል ነው። ምክንያቱም እኛም የምንጠቀመው እንጠቀማለን በሐቃችን መሰረት። እኛ ልንል እሱ የሚለው 55ቱን ከየት አመጣችሁት ይሉናል ይላል። المصب يعني اذا الميه اللي جايه مع الانحدار من عندكم هي اللي بتوصل عندنا. احنا قدرنا الميه اللي بتوصل عند اسوان قد ايه؟ متوسط 100 سنه فاتت لا خدنا الفيضان العالي اللي هو 124 ولا خدنا الفيضان المنخفض وقلنا 84. በጣም ደስ የሚለው አሁን ከዚህ በፊት ስላችሁ የነበረውን ነገር ሲያምን ማለት ነው። በጣም ኃይለኛ የውሃ መጠን ሲመጣ 140 ቢሊዮን ሜትር ኪዩብ ይደርሰናል ይላል። 140 ሚሊዮን አሰባችሁት? 140 ቢሊዮን ሜትር ኪዩብ በጣም ትልቁ የውሃ መጠን ሲመጣ بيوصلوا عند اسوان. تعالوا نقسمهم احنا والسودان. ወይም ደግሞ በጣም ትንሽ ሲባል 40 ምናምን ይደርሳል ቢሊዮን ሜትር ኪዩብ። ይህንን ነው እኛና ሱዳን ምንከፈለው ይላል። ስለዚህ በዚህ በመካፈል ሂደት አቨሬጁ ላይ ሊዋሹን ይችላሉ። 55.5 የምትለዋ እቺ ፊልም ናት። ምክንያቱም እኔ ሳስበው ምክንያቱም ትዝ ካላችሁ በ1929 የተደረገው ስምምነት ላይ ለግብጽ 44.4 እና ለሱዳን 4 ብቻ ይላል ቢሊዮን ሜትር ኪዩብ። ስለዚህ ስደምሩት 44 እና 4 አንድ ላይ ስንት ይመጣል? ወደ 48 ይመጣል ማለት ነው አይደል? በቃ በጣም ከበዛ 50 ይሆናል። ከዛ ግን በኋላ ላይ 55.5 ለግብጽ 18.5 ለሱዳን ነው። ከየት መጣው? አዲስ ዋኬት መጣ። ተፈጥሮ አልተቀየረችም፣ ወንዙ እንዳለ ነው፣ ግን ቁጥሩን ብቻ አሳደጉት። ስለዚህ في تلاعب في الارقام. في 1929 كانت 44.4 ل4 فقط للسودان. من اين جاءت الفائض؟ 55.5 لمصر، 18 للسودان. من اين جاء كل هذه المياه؟ لذلك هم يكذبون في الارقام، ما عندهم رقم واضح تذهب من اثيوبيا كم. اذا سنعرف بعد هذا ان شاء الله مع سد النهضه. كذي بኋላ ከህዳሴው ግድብ ጋር ግን ምናቀበት ሁኔታ ይፈጠራል። ይሄ ነው ያስጨነቃቸው። ለዚህ ነው አሁን ጎርፍ መጣብን ይላሉ። አባስ ሸራቂ አሁን በቃ ጎርፍ ይላል። ጎርፍ እየመጣብን ነው።
في بطريقه طبيعيه يعني معتاده. السودان عنده امطار وعنده ميه وعنده انهار برضه كان في الجنوب قبل الانفصال. اذا هم مش عايزين يشعروا انه نهر دولي، ولا يتكلموا، حتى الشعراء بتاعهم يتكلموا دايما على انه النهر عاد الينا والنيل الازرق عاد الينا. فمن هنا ترامب لمس هذا الوضع. ስለዚህ ይላል ኢትዮጵያኖች አሁን በጣም ውሃው ወደኛ ተመልሷል፣ በቃ ውሃው ዝም ብሎ ይሄድብን ነበር፣ ተመልክ ነው። الآن نهر النيل صار وبات نستفيد منه إن شاء الله عن طريق البحيرة، هذا هو الحق، حقه هنا. እና ግን ይላል ይሄንን ያሉት ኢትዮጵያኖች ትራምፕ ነቃባቸው ይላል። ምንድን ነው የሚነቃ? حتى النهارده مطلعين هم بيان بيكلموا فيه برضه وكأنهم مش عارفين أراضيهم، إن النيل الأزرق ده بيساهم في مية النيل ب 86%، وإن إحنا لو أخدنا مية، لو اتكلمنا عن حقوق إثيوبيا يبقى لازم ناخد 40% على الأقل من هذه المية. ስለዚህ በኢትዮጵያኖች አንዳንዶች በሚጻፉት ፖስቶች ያውን ኢትዮጵያ የሚባል አንድ ፌስቡክ ፔጅ ላይ የተጻፈ አይቶ ነው። ኢትዮጵያ አይደለችም የጻፈችው፣ ግለሰብ ነው። ግን ምን ይላል? ኢትዮጵያ አሁን ላይ ለግብጽ እየሰጠች ያለችው 86.5 ቢሊዮን ሜትር ኪዩብ ነው። ስለዚህ ከዛ ውስጥ አሁን ቢያንስ 40 ቢሊዮን ሜትር ኪዩብ ለሷ ይገባታል፣ ሀፍ ቢያንስ እያሉ ነው ይላል። ليه يا سيدي؟ اولا قانون الامم المتحده بيقول ايه اللي هو يعني بدا ياخذ حيز التنفيذ منذ عام 2007، يعني مش بقاله كتير، يعني اقل من 20 سنه. وهو من قبلها ب10 سنين كان في مفاوضات مع دول العالم، انما جمع النصاب القانوني واصبح قانون يسري على الكل، اللي وقع واللي ما وقعش في 2007. بيقول ايه؟ ان التقاسم في موارد النهر وليس في النهر نفسه، ليس فيما يجري بين ضفتي النهر. موارد በ2007 ይላል አዲስ የታደሰ የሆነ የመጨረሻ የተባበሩት መንግስታት በተፋሳሽ በተላላፊ ማለትም በድንበር ተሻጋሪ ውሃ ላይ ያወጣው ህግ አለ እና የመከፋፈል ስራ የሚደረገው በጋራ ባለው በአንድ ወንዝ ላይ ብቻ ነው። النهر دي عباره عن ايه؟ الامطار نمره واحد، اثيوبيا بينزل عليها 936 مليار متر مكعب يا እዚህ ጋር ደግሞ ሌላ ቁጥር 960 ቢሊዮን ሜትር ኪዩብ ውሃ ይፈስባቸዋል። والسيسي يقول 1600، وبدر عبد العاطي يقول 900 وشوية، وفلان يقول كذا 700 400. مصري لا يخاف من الأرقام، يرمي جزافا. ግብፃዊ ቁጥር አይፈራም፣ መጣል ነው ዝም ብሎ። ኢትዮጵያ 960 ቢሊዮን ሜትር ኪዩብ ውሃ ዝናብ ይዘንብባት اقرب من 1000 مليار متر مكعب، وعشان كده هي بتصدر كلها يعني اغلب الزراعه 1000 ድረስ ይደርሳል። 1000 ቢሊዮن متر. القطاعات العضويه اللي متصدره من عند اثيوبيا، ليه؟ عشان ميه نازله نظيفه مش ملوثه، ده بخار ميه كثف ونزل ما فيهوش اي ملوثات، ففي اقبال على البن الاثيوبي وعلى كل البضائع اللي هم والخضروات واللحوم. يبقى لذي ነው የኢትዮጵያ ቡና የኢትዮጵያ ማንኛውም አታክልት ነገሮች በጣም ውድና ተፈላጊ የሚሆኑት ለዚህ ነው ይላል። ምክንያቱም በጣም ብዙ ዝናብ ነው የሚዘንብባቸው እና በቀጥታ ያልተበከለ በሌላ ነገር ጋር ያልተቀላቀለ ያልተጣራ ምናምን ውሃ አላህ ራሱ ከሰማይ ባወረደው ዝናብ ነው አታክልታቸውን የሚያለሙትና ነው ይላል። 936 عندك بحيره تاني 936 ما شاء الله 936 فيها اكتر بليون متر كيوب من 30 مليار اللي بينبع منها النيل الازرق. البحيره دي كونت منين؟ برضو من الامطار. مناطق تانية اللي احنا بنسميها مناطق تجمعات المياه قبل ما تنزل على النهر، دي كلها السدود اللي هي عاملاها، مثلا سد تكيزي في 10 مليار. ሌላው ይሄ የተለያዩ የራሷ ሀገር ውስጥ ያለ ይቆጥርልናል። የተለያዩ ትናንሽ የሆኑ ሀይቆች አሏት ኢትዮጵያ። ስለዚህ ያን ሀይቅ ከየት መጣ? ከዝናብ። ሌላስ በተከዜ 10 ቢሊዮን ሜትር ኪዩብ ይዛለች። وده مصر يعني ايه ما اعترضتش عليه. هم بيقولوا مصر بتقف ضد التنميه، طب ما وقفناش ليه من 10 سنين؟ افتتحوها عام 2010 وهو بيحجز 9 الى 10 مليار، ما اعترضناش لانه سد صغير. እና ትንሽዬ ግድብ ከገደባችሁ እኛ አይከፋንም። ግድቡ ትንሽ በቃ ምክንያቱም እኛን የሚያዩን እንደ ትንሽ ነው። هم يرون لأثيوبيا فقط السدود الصغيرة فقط، تستحق الصغير لأنها صغيرة في نظرهم الخبيث.
بينما هم يبنون سدا عاليا ويسمونه عاليا ويخزنون في 74 أو 168 مليار متر مكعب 168 بليون متر كيوب يميز هنا تلقوا قدب لو ميتقالوت قدب يتشالال للناس ለኢትዮጵያ ተከዜ ከገደባችሁ ይበቃቸዋል የምን ህዳሴ ግድብ ነው የምን قانون الامم المتحده بيقول ايه دول المنابع تبني سدودا صغيره وغير مسموح لها بالسدود العملاقه الله هذا ايضا شيء جديد አሁን አዲስ ነገር ደግሞ ዛሬ መናገር ጀመረ ሰውዬው ምን አለ አመንጭ ሀገሮች ትናንሽ ግድብ እንጂ ትላልቅ ግድብ እንዲገድቡ የተባበሩት መንግስታት አንቀጽ አይፈቅድም አለ የትኛው አንቀጽ اعطينا نص لا تكذب يا دكتور نادر نور الدين من جيبه من عنده فقط يأتي لنا بنصوص كاذبة ليس فيها أي نص إن ميل عندم يا على مكف هجيلم عم بقول يتنيو يا على مكف هجنو تنانش قدب كالونا بس تكرر ما قدب أتشلم يا عمنج ليلاو تنانش مالت من مالتنا ማን ነው ትንሽ ሚለውን የሚወስነው ማን ነው ጥያቄ ነው ትንሽ ለምሳሌ ህዳሴ ግድብ ነው ወይስ የሰደል ዓሊ የነሱ ነው ግድብ የቱ ነው ትንሽ የኛኮ 1/3 ነው ስለዚህ ትንሽ ነው ማለት እኛ ምንም እንኳን ሰደል ዓሊ ምንድነው ህዳሴ ግድብ ብለን በአፍሪካ አንደኛውና ኤሌክትሪክ ከማምረት አኳያ ብቻ ነው እንጂ በትልቅነት ያ ናስር ሐይቅ ይበልጣል